በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኅዳር ድርሳነ ሚካኤል። ይህ ድርሳን የእስክንድርያው ሊቀ ጳጳስ ደማቴዎስ የደረሰው በገናናው ሊቀ መላእክት ቅዱስ ሚካኤል በዓል ኅዳር 12 ቀን የሚነበብ ነው። ከቅዱሳን መላእክት አብልጦ እግዚአብሔር የሰጠውን ክብሩን ተአምራቱንና ኃይሉን ይግለጥልን። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። አውግሶን አውግሶን አውግሶን። ዛሬ ለእኛ ታላቅ በዓል ነውና ወንድሞቼ ሆይ ልባችንን ደስ እያለው እንሰብሰብ። በዚህችን በተቀደሰች ዕለት ከሥራችን ሁሉ አርፈን እንዋል። ነቢዩ ዳዊት በመዝሙሩ በእጃቸው እንዲያነሱ በመንገድም ሁሉ እንዲጠብቁ ስለ አንተ መላእክትን ያዛቸዋል እንዳለ ገናና ክቡርና ኃያል ቸር አማላጅ የሆነ የመላእክት አለቃ ቅዱስ ሚካኤል የጣፈጠ የመንፈስ ቅዱስ ቃል ይሰጠኝ ዘንድ ለእኔ ተገለጸልኝ። የእግዚአብሔር መልአክ ለሚፈሩት ሁሉ አጥር ይሆናቸዋል፣ ቅዱስ ሚካኤልም ከሚፈሩት ሁሉ ያወጣቸዋል። እግዚአብሔር የሚፈሩትን እንደ አጥር ሆኖ የሚጠብቃቸው እንደዚህ መልአክ ማን ነው? በእነሱ የሚያምኑትንስ ከጭንቀት የሚያወጣቸው ማን ነው? ይህ ቅዱስ ሚካኤል አይደለምን? በዚህች ዕለት ከእግዚአብሔር ይቅርታን ያገኙ ዘንድ ይለምንላቸዋል፣ ወደ እግዚአብሔር ይጸልይላቸዋል፣ በሕይወት ጎዳና ይመራቸዋል፣ ያከብራቸዋልም። ይህም ስለ ጻድቃን ብቻ አይደለም፣ እግዚአብሔር እንዲመራቸው ለኃጥአንም ይለምንላቸዋል እንጂ። ማንም ሰው ለችግረኛ እንዲት እንጀራ ቢሰጥ፣ ስለ እሱ ቀዝቃዛ ውሃም ቢሰጥ፣ ቅዱስ ሚካኤል ስለ እሱ ችላ አይልም። ሴትም ብትሆን ወንድም ቢሆን ልጆቹን በስሙ የሰየመ ስለ እነሱ ቅዱስ ሚካኤል ይተጋል። በእርሱም ስም ቁራሽ እንጀራና ጥረኝ ውሃ ለችግረኛ የሚሰጥ እርሱን እስከ ዘላለም አይተወውም። የቅዱስ ሚካኤልን ነገር ሰምታችሁ ታውቁ ዘንድ ብትፈቅዱ እኔ አባታችሁ ደማቴዎስ ምስክር ነኝ። ከሙታን ተለይቶ ለተነሣው ለጌታችን ለኢየሱስ ክርስቶስ መቃብር ለክቡር መስቀሉም እሰግድ ዘንድ ኢየሩሳሌም ሄዱ። እርሷም ከሐዘናችን የምታጽናናንና ታርፉባት ዘንድ አስተውሉ ብሎ ጌታችን በውስጧ የተመላለሰባት ቤተ ክርስቲያን ናት። ወደ ደቀ መዝሙር ወንጌላዊ ቅዱስ ዮሐንስ እናት ማርያም ቤት ገብቼ ወንጌላዊው ዮሐንስ የጻፈውን መጽሐፍ አግኝቼ ተመለከቱ። የመጽሐፉን ንባብ የሚረዳንና የሚያጽናናን ይህ ነው ይላል። ሰማዕትና ወንጌላዊ የሆነ ዮሐንስ እንዳለው ደስ የሚያሰኝ ነገር አገኘው። እኔም በገባው ጊዜ መልአከ እግዚአብሔር ከኔ ጋር ነበር። እርሱም በሰማይ ያለውን ድንቅ ነገር ብዙ የኩነኔ ቦታን አሳየኝ። ከዚያም አውጥቶ ወስዶ ይህንን ፈጽሞ የሚያስደነግጥ ታላቅ የኩነኔ ቦታ እያለኝ። ይኸውም ቦታ ከታችኞቹ አዘቅቶች እጅግ የጠለቀና የሰፋ ነበር። እንደ ብዙ ጅረትም ፏፏቴ ድምፅ ያለ ታላቅ ጩኸት ሰማሁ። አብሮኝ ያለውን መልአክ ጌታዬ፣ ይህ የማየው ታላቅ ጢስም የሚወጣበት ከ300 ሚሊዮን ሜትር በላይ የሆነ ምንድን ነው ንገረኝ አልኩት። ይህ መልአክ በ300 ቀናት የማይደርሱበት የእሳት ጉድጓድ ነው አለኝ። ዳግመኛም የእሳት አናብስትና የእሳት እባቦች ከኩነኔ ቦታ ከንፎይ፣ ከስርቃይ ቦታም ከንሲት፣ ከበርባሮስ ስፍራ ከንፍራኮስም ይወጣሉ። በዚያም የማይጠፋ እሳት የማያንቀላፉ ትሎች አሉ። የብዙ የሚሆኑ የኀጢአት ነፍሳት ከዚያ ፈጽመው አይወጡ፣ መታሐተ ታሐቲት ይወርዳሉ እንጂ። አብሮኝ ያለውም መልአክ የእግዚአብሔር ባለሟል ወዳጄ ዮሐንስ ሆይ ከሌላው ሁሉ የሚያስደነግጠውን ታላቁን የሥቃይ ቦታ አስተውላለኝ። እኔም ወደዚህ ደይን ውስጥ ለሚገቡት ኀጢአን ሁሉ ወዮላቸዋል። ካየሁትም ሁሉ ይህ የደይን ቦታ የምድርን ስፋት ያህላል፣ ጥልቀቱም በዚሁ ልክ ነው። ክፋት ያለበት ሁሉ ከእርሱ አይወጣም ብዬ እነግርሃለሁ አለኝ። በኀጥአን ላይ የሚወርደው መቅሰፍት በዚያ ውስጥ ለሚኖሩት ከባድና ጽኑ መከራ እንደሆነ ተረዳው። የእግዚአብሔር የመዓቱ ድምፅ ከጥልቀቷ በታች የ300 ቀን ጉዞ የሚያስኬድ ጎዳና ያወርዳቸዋል። ሰውም ወርዶ በምንም አይወጣም። ኀጥአንም ሁሉ እጃቸውንና እግራቸውን ታስረው በውስጧ ናቸው። መንገዳቸውም ሁሉ ወደዚያው ነው። እኔ ዮሐንስን በእነሱ ላይ የሆነውን ሁሉ ባየው ጊዜ ስለ ኀጥአን ኩነኔ ታላቅ ለቅሶ አለቀስኩ። ይህም መልአክ የእግዚአብሔር ቅን ወዳጅ ዮሐንስ ሆይ ስለዚህ ነገር አታልቅስ፣ የቅዱስ ሚካኤል ሰማያዊ ክብሩንና ልዕልናውን እያየህ ዛሬ ደስ የምትሰኝበት ነገር አለና አለኝ። እንዲህ ሲነግረኝ ቅዱስ ሚካኤል በራሱ ላይ የክብር አክሊል ተቀዳጅቶ ከሰማይ መጣ። በፊቱ መላእክትና ጻድቃን እያመሰገኑ ነቢያትም፣ ሐዋርያትም፣ ጳጳሳትም፣ ሰማዕታትም ሁሉ ከእርሱ ጋር አብረው ይሄዳሉ። ለማየት የማይቻል የክብር ልብስም ለብሰዋል። በእጃቸው ዕፀ መስቀልና ዘንባባ ይዘዋል። እያመሰገኑ በኩነኔ ቦታ ወዳሉት ሰዎች እስኪወርድ ድረስ በፊቱ ይዘምራሉ። ቅዱስ ሚካኤልም ወደ ሲኦል በወረደ ጊዜ መልተው የነበሩ እሳትና ጢስ ጠፉ። በኩነኔውም ቦታ ያሉ አራዊት ሁሉ ጭጭ አሉ። በዚያ ሰዓት ይህንን አየው። በዚያው ጊዜ ክቡርና ታላቅ ባለ ግርማ የሆነ ቅዱስ ሚካኤል የቀኝ ክንፉ ወደ ጥልቁ ደይን ላከው። ከዚያም
ስፍር ቁጥር የሌላቸው ነፍሳት በቀኝ ክንፉ ከዳር እስከ ዳር መልቶ ወጣ። ከኩነኔው ቦታ ያወጣቸውም ነፍሳት 12ቱን ማሳ መላው። ይህችውም ኤዶም የተባለች ገነት ናት። ዳግመኛም ኃያል ቅዱስ ሚካኤል የግራ ክንፉን አውርዶ ከቀድሞ ይልቅ የሚበዙትን አወጣ። እሳታውያን ኪሩቤልና ሱራፌል፣ ገዳማውያን ጻድቃን፣ ከሰማይ አብረው የመጡት ሁሉ የእግዚአብሔርን ምሕረት የተመላ ክንፉ 3 ጊዜ ያወርድ ዘንድ ይህንኑ መልአክ ለመኑት። ዐይናቸው ብዙ በሆነ በ40ቱ እንስሳ ኪሩቤልና በካህናተ ሰማይ በሱራፌል ላይ አድሮ የሚኖር የገዢዎች ገዥ የነገሥታት ንጉሥ ከሆነ ከእግዚአብሔር ዘንድ ለሰው ልጆች ምሕረትን ከሚለምን ከተወደደና ከከበረ ከቅዱስ ሚካኤል በቀር ማንም ማን ቆጥሮ የማይደርስባቸውንና ቁጥራቸው የማይታወቀውን 3 ጊዜ አወጣ። ከዚያ የሐዘንና የመከራ ቦታ ከሚያስፈራው ከሥቃይ ስፍራ የወጡት ስፍር ቁጥር ያልነበራቸው ጻድቃንን መላእክት ወስደው ኃጢአትን በሚያስተሰርይ አበሳን በሚደመስስ ማየ ሕይወት አጠቧቸው። በፍጹም ደስታ ቅባ ቅዱስን ቀብተው የትጉሃን መላእክት አለቃ ወደ ሆነ ቅዱስ ሚካኤል አመጧቸው። ያን ጊዜ የሰማያውያን አለቃ የሆነ ቅዱስ ሚካኤል ሁሉንም ወስዶ ከእግዚአብሔር ፊት አቀረባቸው። እነርሱም በቅዱስ ሚካኤል አማላጅነት ምሕረት ላደረገላቸው ፈጣሪ ሰግደው አመሰገኑ። እነሆ በዚያች ዕለትና በዚያች ሰዓት ከአብ መጋረጃ ውስጥ የምክሬ አበጋዝ በሆነ በቅዱስ ሚካኤል ጸሎት በእናቴ በቅድስት ድንግል ማርያም አማላጅነት በጻድቃንና በቅዱሳን በሰማዕታት ሁሉ ልመና ፈቃዴን ከፈጸሙ ጋር በምድር ያሉ ኃጥአን ሁሉ ይድናሉ፣ ወደ ዘላለም ሕይወትም ይገባሉ የሚል ቃል ተሰማ። በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤል ወስዶ ገነት አስገባቸው። እኔ ዮሐንስም ከአብና ከወልድ ከመንፈስ ቅዱስም መጋረጃ ውስጥ ይህንን ቃል ሲወጣ በሰማው ጊዜ ስለ እግዚአብሔር ቸርነት በጣም ደስ ተሰኘው። በቅዱስ ሚካኤልም ልመና ስለ አብ ወልድ መንፈስ ቅዱስ ፈጽሜ ያመሰገንኩ። ይህም መልአክ የእግዚአብሔር ባለሟል ዮሐንስ ሆይ የቅዱስ ሚካኤል የበዓሉ ቀን ዛሬ የተለየ እንደሆነ እወቅ። ይኸውም የመጀመሪያው በዓሉ ሰኔ 12 ቀን ነው። ሁለተኛውም በዓሉ ኅዳር 12 ቀን እንደሆነም ተረዳ አለኝ። በዚሁም ዕለት እግዚአብሔር በሰማይ ካሉ ሁሉ በላይ አድርጎ ሾመው። ስለ ትሕትናውና ስለ መታዘዙ ጌታውን የካደና የበጎ ሥራ ጠላት የሆነ ሰይጣንንም ድል ይነሣ ዘንድ ሥልጣን ሰጠው። ወደ ሰማይ ባረገ ጊዜ በመጀመሪያው ነጋሪት ድምፅ ሹመትን እንደሰጠ ሁሉ ዳግመኛ ሙታን በሚነሱበት ጊዜ ክብር ይሰጠዋል። ዳግም ሁለተኛው ነጋሪት ሲመታ በሰይጣን ምክር ጌታችን ኢየሱስ ክርስቶስን በሰቀሉ ከሐሳውያን አይሁድ ላይ ከቀድሞ የበለጠ ክብርና ሥልጣን ይሰጠዋል። ክርስቶስንም ከሙታን ተለይቶ አልተነሳም የሚሉትን አመፀኞችን ሁሉ ምድር አፏ ተከፍታ ትውጣቸዋለች። ዳግመኛም ትንሣኤ ሙታንን ፈጽሞ የማያምኑትን ቅዱስ ሚካኤል በዝንጉዎች ማኅተም አትሞ ወደ ሲኦል ያወርዳቸዋል። የዲያብሎስም ወገኖች ክርስቶስ ከመቃብር በመነሳቱ እያዘኑ ወደ መካነ ሲኦል ወረዱ። እርሱም በአሸናፊ በእግዚአብሔር ኃይል ብርያንን ሰጠው፣ ዲያብሎስንም ድል አደረገው። ትንሣኤ ሙታንን የሚያምኑ በጥምቀት የተወለዱ ጻድቃንን ግን ወደ ገነት ያገባቸዋል። አብም ከልጁ ከክርስቶስ ጋር ወዳለበት ያሳርጋቸዋል። ለቅዱስ ሚካኤልም በሙታንና በሕያዋን ላይ ይፈርድ ዘንድ ሥልጣን ስለሰጠው በእርሱ ደስ ይለዋል። ይህችውም የእርሱ ገንዘቡ የምትሆናት እርሱም ቅድመ ዓለም የነበረ የእግዚአብሔር አብ ልጁ ኢየሱስ ክርስቶስና የባሕሪ ሕይወቱ መንፈስ ቅዱስም በማይመረመርና ሊነገር በማይቻል በታላቅ ክብር ቅዱስ ሚካኤልን መረጠው። በሰማይ ካሉ ሁሉ በላይ ከቀድሞ የበለጠ ማዕረግ ሰጥቶ አከበረው። በየዓመቱ ኅዳር 12 ቀን ድንቅ ድንቅ ታምራትን ያደርግ ዘንድ ሥልጣንን ሰጠው። በጌትነቱ ዙፋን የተቀመጠ በኪሩቤልና በሱራፌል አድሮ የሚኖር ቅዱስ ሚካኤልን በሁሉ ዘንድ የሚልከው እያንዳንዳቸው ከነሱ በየማዕረጋቸውና በየራሳቸው ከአብ መጋረጃ ውጭ ከሚቆሙት ሁሉ በላይ ከፍ አድርጎ መረጠው። ቅዱስ ሚካኤልም ከአብ መጋረጃ ውስጥ በወጣ ጊዜ በሰማይ ያሉ ሁሉ እየወገናቸው ከቀደመው አዳም ጀምሮ ያገለገሉ ጻድቃንና ሰማዕታትም ሁሉ ተባብረው አገኛቸው። በየወገናቸው ሁሉም ተሰብስበው በማኅበር ይዘምራሉ፣ ያመሰግናሉ። የእግዚአብሔር ባለሟል ዮሐንስ ሆይ ዓይንህ እንደሚያየው በቅዱስ ሚካኤል አጠገብ ከጌታ በሚገኝ ፍጹም ደስታ ይኖራሉ። ከእንግዲህም የኩነኔ በሮችና የሚያስፈራ ጥልቅ ጉድጓድም ይከፈታል። ነፍስ ሁሉ በእግዚአብሔር ቸርነት ወደ አንድ ቦታ ይሰበሰባል። ይህችም ገነት ናት። ዳግመኛም በበዓሉ ቀን ቅዱስ ሚካኤል ይመጣና በክብር ባለቤት በእግዚአብሔር ፈቃድ ክንፎቹን ወደ ሲኦል ያወርዳል፣ ኃጥአንንም ወደ አዲሲቱ ምድር ያወጣቸዋል። ይኸውም የመላእክት አለቃ ቅዱስ ሚካኤል ሰራዊት ይሆናሉ። ፍጹም ምሕረት አግኝተው በአንድ ጊዜ በክንፉ ያወጣቸው ስፍር ቁጥር የሌላቸው እልፍ አእላፋት ናቸው። የቅድስት ትንሣኤው መታሰቢያ ስለሆነ የከበረች ሰንበተ ክርስቲያን ለችግረኞችና ለድሆች የመጸወቱ ከሲኦል ያወጣቸው የኃጥአን ነፍሳትም እጅግ ብዙ ናቸው። ብዙም ቢሆን ጥቂት ወይም አንድ እንጀራ ቢሆን ግማሽ፣ እንዲሁም አንድ ጽዋ ቀዝቃዛ ውሃስ እንኳን ቢሆን በዚህች በከበረች ሰንበተ ክርስቲያን ዕለት ለድሃ የሚሰጠውን እግዚአብሔር እንዲምረው መንግሥተ ሰማያትንም እንዲያወርሰው ከሰይጣንም መከራ ከጥፋትም ሁሉ ጠብቆ እንዲያድነው
ያድነዋል ብዬ በእውነት መሰክራለሁ። ሁለተኛው ይህችን ሰንበተ ክርስቲያንን በማክበር ቤትና ልጆቻቸው ገንዘባቸውን ይባረክላቸዋል። ዳግመኛም በሚካኤልና በገብርኤል ስም ለችግረኞች ድሆች የሰጠ ቢኖር በ24ቱም ካህናተ ሰማያት ስም በ40ቱ እንስሳትም ስም አምላክን በወለደች በእመቤታችን ድንግል ማርያምም ስም በጻድቃንና በሰማዕታትም ስም ስለ ክርስቶስም በተጋደሉ በጻድቃንም ሁሉ ስም የሰጡትን ሁሉ በአምላኩ በእግዚአብሔር ኃይል ቅዱስ ሚካኤል ከክፉ ሁሉ ያወጣቸዋል። ለተራቡና ለችግረኞች በቅዱስ ሚካኤል ስም አንድ እንጀራ እንኳን ቢሰጡ ወደ ሲኦል እንዳይጥሏቸው ይለምንላቸዋል። ይቅርታን ያገኙ ዘንድ ኃጢአታቸውንም ያስተሰርይላቸው ዘንድ ክርስቲያንም ወይም አረማዊ ቢሆን ወደ እግዚአብሔር ከሚለምኑ አይሁድም ወገን ቢሆን ወደ ጌታችን ኢየሱስ ክርስቶስ ያቀርቧቸዋል። በቅዱስ ሚካኤል ስም ደግ ሥራ የሠራ ሁሉ የእግዚአብሔር ልጅ መሐሪው ይቅር ባዩ ክርስቶስ አይተወውም። ከዚህም በኋላ ሰማይና ምድር ይነዋወጣሉ። ጻድቃንና ሰማዕታትም ሁሉ ወደ እግዚአብሔር አብ በቅዱስ ሚካኤል አማላጅነት ይለምናሉ። ዮሐንስ ሆይ እንዳየኸው ሁሉ በዚህ ሰዓት ለሚለምኑላቸው ሁሉ ይቅርታ ያደርግላቸው ዘንድ ወደ እግዚአብሔር ይማልዳሉ። በዚህች ዓለም ለድሆችና ለችግረኞች ለመጸወቱ በሦስተኛውም ጊዜ ስለ ጻድቃንና ሰማዕታት ስም ያወጣቸዋል። እንግዲህ ሊቀ መላእክት ቅዱስ ሚካኤል ሁል ጊዜ ከክርስቶስ ትንሣኤ እስከዚህች ዕለት እስከ ዕለተ ምጽአትም ድረስ ለዘላለሙ ብዙ ታምራትን ይሠራል። ወንድሞቼ ሆይ የምነግራችሁን ስሙኝ፣ በእዝነ ልቦናችሁም አዳምጡኝ። የቅዱስ ሚካኤል ዝክሩን አድርጋችሁ የዘላለም ሕይወት ታገኙ ዘንድ የማያልፍ ደስታ ትወርሱ ዘንድ። ቅዱስ ሚካኤልም በየዓመቱ በዳር 12 ቀን እንዲህ የሚያደርጉትን አይተዋቸውምና ከዚህ ቀጥሎ የቤተ ክርስቲያንን ወገኖች የሆኑትን ሁሉ እንደ ሥራቸው ወደ ምሕረት ቤት ወደ ኢየሩሳሌም ሰማያዊት ይወስዳቸዋል። ከዚህ ቀጥሎ የቤተ ክርስቲያን ወገኖች የሆኑትን ሁሉ እንደ ሥራቸው ወደ ምሕረት ቤት ወደ ኢየሩሳሌም ሰማያዊት ይወስዳቸዋል። ከዚህም በኋላ ሊቀ መላእክት ቅዱስ ሚካኤል ወደ አብ መጋረጃ ይገባል። በዚህች ዕለት ምድራዊትና ሰማያዊት ምሕረቱ ከመንበሩ በታች ይሰግዳል። ስለ ውሃ ምንጮች፣ ስለ ወይን ቦታዎችና ስለ ምድር ፍሬያት፣ በምድር ላይም ስለሚኖሩ ስለ ሰው ልጆች ሁሉ፣ ስለ እንስሳትም፣ ስለ ሰማይ ወፎችም፣ ስለ ባሕር ዓሦችም፣ በባሕር ውስጥም ስለሚንቀሳቀሱ ሁሉ የምሕረት ባለቤት ከሆነ ከአብ ዙፋን በታች ሁልጊዜ በማመስገን ይሰግዳል። አብም ልመናውን እስኪሰማውና የምሕረትንም ቃል እስኪያስተላልፍለት ድረስ ከእግረ መንበሩ ሥራ አይነሳም። ለዚህ ዓለም ምሕረትን የሚለምኑ መላእክትም በየዓመቱ ኅዳር 12 ቀን በእግዚአብሔር የዙፋን አውደ ምሕረት ዙሪያ ተሰብስበው ለሰውና ለእንስሳትም ሁሉ ምሕረትን የሚለምን ቅዱስ ሚካኤልን ከአብ የምሕረት መጋረጃ እስኪወጣ ድረስ ይጠባበቃሉ። ቅዱስ ሚካኤልም ከአብ መጋረጃ ውስጥ በወጣ ጊዜ ቸር መሐሪ አብ ለቅዱስ ሚካኤል የሰጠው ልብሱን እኒያ መላእክት ይመለከታሉ። ይቅርታን የማግኘት ምልክታቸው ነውና። ስለዚህ እኒህ መላእክት በምድር ላይ ምሕረት እንደተደረገ ሰውንም እንስሳንም ይቅር እንዳለ በዚህ ዓለምም የሚሆነውን ሁሉ ለይተው ቅዱስ ሚካኤል በለበሰው ልብስ አምሳል ያውቁታል። ስለዚህ በዚህ ዓለም ይቅርታ ለተደረገለት ስለ ሰው ልጅ ነፍስ ሁሉ ታላቅ ደስታ ያደርጋሉ። የእግዚአብሔር ባለሟል ዮሐንስ ሆይ ዛሬም ለችግረኞችና ለጦም አዳሪዎች በቅዱስ ሚካኤል ስም ምጽዋት ለመስጠት የሚያስቡ ንዑዳን ክቡራን ናቸው። ዮሐንስ ሆይ ዳግመኛም እነግርሃለሁ፣ ሚስጥሮ የሚያስደንቅ ይህንን መጽሐፍ ያጻፈ ቢኖር በቅዱስ ሚካኤል ስም ለቤተ ክርስቲያን ዕጣን ወይም ሰም ወይም አልባሳትን ልዩ ልዩ ንዋየ ቅድሳትን የሰጠ ቢኖር አንድ እንጀራ በመስጠትም በጎ ያደረገ ወይንም አንዲት ጽዋ ቀዝቃዛ ውሃ ለችግረኛ የሰጠ ቢኖር ስለ እርሱ ቅዱስ ሚካኤል ቸል አይልም። ኃጢአቱም እንደ ባሕር አሸዋ እንደ ዱር ሳር ቢበዛ ይሰረይለታል። ቢሞትና ወደ ኩነኔ ቢቀርብም በቤቱ እንዳለ ይሆናል እንጂ በቅዱስ ሚካኤል አማላጅነት እግዚአብሔር ይምረው ዘንድ እስኪፈቅድ ድረስም በእሳት አይቃጠልም። የእግዚአብሔር ባለሟል ዮሐንስ ሆይ ድንቅ ምስጢር ያለበት ይህንን መጽሐፍ አስቦ የጻፈው ለቤተ ክርስቲያንም መገልገያ የሰጠ ወይም በእግዚአብሔር ቃል አምኖ በቤቱ ያስቀመጠው ይኖር በሽታም ረሃቡም ወደ እሱ አይመጣም። ወደ ቤቱና ከብቶች ወዳሉበት ቦታ እርኩስ አውሬ አይገባም። በእርሻው አይጥ፣ አንበጣ፣ ኮቤ፣ ተምች፣ ትልዋግ፣ አመዳይ፣ ውርጭም ቢሆን አይደርሱበትም። እነዚህ ሁሉ ወደ እርሱ መኖሪያ ፈጽመው ሊጠጉ አይችሉም። እስከ 4ና 5 ትውልደ ትውልድ ድረስም የችግረኞች በሽታ፣ ረሃብ ይህ መጽሐፍ ወዳለበት መኖሪያ ቤት ለዘላለም አይገባም። የውሃ ድርቀት፣ የእንስሳት እልቂት፣ በሰውም ዘንድ አባር ቸነፈር ተስቦ አይመጣም። የቅዱስ ሚካኤል ስም ረዳት ይሆናልና። ቅዱስ ሚካኤል መታሰቢያውን ለሚያደርጉ ሁሉ ወደ እግዚአብሔር እየጸለየ ይለምንላቸዋል። በጸጋው በኃይሉና በክንፉ ጥላ ለዘላለም ይጋርዳቸዋል፣ በቸርነቱም ይጠብቃቸዋል። ታላቅና ክቡር ልዑል በሆነ በዚህ በቅዱስ ሚካኤል ድርሳን የሚገኘው የመንፈስ ቅዱስን ስሞች ሳይለይ ይህን መጽሐፈ ድርሳን የጻፈ የመላእክት አለቃ የሆነ ቅዱስ ሚካኤል ከዚህ መጽሐፍ ድርሳን የሕይወት መዝገብ ፈጽሞ አይለየውም። ይህን መጽሐፍ ከመጀመሪያ እስከ መጨረሻ በቅዱስ ሚካኤል በዓል ቀን የሚደግም ሰው ቢኖር ስለ ክብሩና ስለ ገናንነቱ ከቅዱሳን መላእክት በላይ አክብሮ የሾመው እግዚአብሔር ለቅዱስ ሚካኤል የሰጠውን እኒህን የአምላክ ስሞች አይተው
ይልቁንም በእነዚህ በከበሩ በእግዚአብሔር ስሞች የሚታመኑ 14ቱን ቀን የመታሰቢያ ዝክሩን ማድረግ ይገባቸዋል። የሚቻለውስ 14ቱን ዕለታት ያክብር፣ የማይቻለው ግን 4ቱን ዕለታት ሊያከብር ይገባል። ከሁሉ አስቀድሞ ታላቅ ባህሉ ኅዳር 12 ቀን ነው። ቀጥሎም ታላቅ በዓሉ ሰኔ 12 ቀን ነው። ከዚያም ነሐሴ 12 ቀን ነው። ከዚያም ታኅሳስ 12 ቀን ነው። እነዚህን ሁሉ በጥንቃቄ ያክብሩ። ሌሎቹ በዓላቶቹ ግን ጥር 12 ቀን፣ ከዚያም ቀጥሎ የካቲት 12 ቀን ነው። ከዚህም ቀጥሎ መጋቢት 12 ቀን ነው። ከዚህም ቀጥሎ ሚያዝያ 12 ቀን ነው። ከዚህም ቀጥሎ ግንቦት 12 ቀን ነው። ከዚህም ቀጥሎ ሐምሌ 12 ቀን ነው። ከዚህም ቀጥሎ መስከረም 12 ቀን ነው። ከዚህም ቀጥሎ ጥቅምት 12 ቀን ነው። ከዚህም ቀጥሎ ኅዳር 12 ቀን ነው። ከዚህም ቀጥሎ ኅዳር 13 ቀን የትጓን አእላፍ መላእክት በዓል ሲሆን ታኅሳስ 19 ቀን ደግሞ የመላእክት አለቃ ቅዱስ ገብርኤል በዓል ነው። ያን ጊዜ በሰማይ ያሉ መላእክት ሁሉ የሰራዊታቸው አለቃና መልአከ ሰላማቸውም ቅዱስ ገብርኤልን ክብር ለማግኘት ይሰበሰባሉ። የሌሎቹ መላእክት በዓል ግን ካለቃቸው ከቅዱስ ሚካኤል በዓል ጋር አንድነት ይውላል። የከበረ ሊቀ መላእክት ቅዱስ ሩፋኤልና የካህኑ የመልከ ጸዴቅም ዝክረ በዓላቸው ወርሃ ጳጉሜ 3 ቀን ነው። ይህችውም የታላቁ ሩፋኤልና የጻድቁ የመልከ ጸዴቅ በዓል ፈጽማ የከበረች ናት። ስሟም ዕለተ መድኃኒት ማለት ነው። ይህችንም ቀን ከፍ አድርጋችሁ አክብሯት። በዚህች ዕለት ዝክራቸውን የዘከረ በስማቸውም ለድሆች ምጽዋትን ለቤተ ክርስቲያንም መባን የሰጠ ቀድሞ እንዳልኩት ሁሉ ከክፉ ይድናል። ከእነዚህ በከበሩ ቃላት ኃይል ወደ ቤቱ ክፉ ነገር አይገባም፣ መቼም መከራ አያገኘውም። በኃይል የሚሰጡ ክፉ ሰዎች እንዳያሸንፉትም በቅዱስ ሚካኤል የጸሎት ኃይል ድል ይሆናሉ እንጂ። ይህንን መጽሐፍ የጻፈውን ያጻፈውን ያነበበውን የተረጎመው ሲነበብ የሰማውን ቃሉንም በንጹሕ ልብ የተቀበለ በሕይወቱ ሳለ ሐዘን አያገኘውም፣ ጠላቶቹም አያሸንፉትም። በሞተ ጊዜም ኩነኔን አያይም። የመላእክት አለቃ ቅዱስ ሚካኤል ያድነዋል። ይህንን መጽሐፍ የሚጽፈው ሁሉ ባልተገባ ቦታ ያስቀምጠው፣ በተቀደሰና መልካም ቦታ ያስቀምጠው እንጂ። ይህ ስመ አምላክ ያለበት ቃል ለዘላለም ታላቅ ኃይል የሚሠራ ነውና በትሕትና ቃልም እኒህ የከበሩ ቃላትን ተናገር። አካ፣ አሜ፣ ሌክ፣ ቦኤ፣ ኤንካ፣ ካዚን፣ አርያኪን፣ ኤርናኬ፣ ኬምካዮን፣ ፔጉን፣ ጌሎ፣ አሴሌቅ፣ አስሎ፣ አስከማ፣ አላሶሙ፣ ኤቅ፣ ሬው፣ ያብስቲት፣ ፒስኪር፣ ጋርጎ፣ አቤት፣ ከቢዝ፣ ፌይአ፣ ፌኤ፣ አንልካ፣ ኢዊዝ፣ አብሶላ፣ ኪፍካ እዊኑ፣ አርህሉ፣ ሐዋዝ፣ አዊካህሎ፣ አሴሎ፣ ዮብጎ፣ ኤል፣ አክእዊ፣ እስከመ ወዲናኬጓ። እኒህ የከበሩና ከፍ ያሉ የእግዚአብሔር ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ቃላቶች ሁሉ የበለጡ እንደሆኑ የታወቀ ነው። ይህንንም መጽሐፍ የሚያጽፍ ሰው ካጠገቡ አይለየው፣ ለእሱ ጠላትም የሚያሸንፍበት ለዘላለሙ መከታና ጋሻ የሆነው ዘንድ በንጹሕ ቦታ አስቀምጦ በክብር ይጠብቀው እንጂ። በጨለማ የሚዘዋወሩ የጠላት ሰይጣን ኃይሎች በአሸናፊ በእግዚአብሔር በመዓቱ መቅሰፍት ይደምሰሱ። በቅዱስ ሚካኤልም ጸሎት ደስታን በሚያበስር በቅዱስ ገብርኤልም ጸሎት በ99ኙ ሊቃናት በድርገታትም ጸሎት በ24ቱ ካህናትም ጸሎት መንበሩን በተሸከሙት በ40ቱ እንስሳ ጸሎት በነፍስ በሥጋ ንጽሕት በሆነች ከሴቶች ሁሉ ይልቅ የከበረች የፍጥረት ሁሉ እመቤት በሆነች አምላክም በወለደች በቅድስት ድንግል ማርያም አማላጅነት ፈጽሞ ይወገዱ። በመዓልትና በሌሊት በንጋትና በምሽትም በቀትርም በሰዓትም ከጠዋትም እስከ ማታ ከማታም እስከ ጠዋት የሰውን ነፍስ የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድርን ማዕዘኗን በሚያጸኑ በሰባቱ ነፍሳት ኃይል እንደ ጢስ ተነው ይጥፉ። በእኔና የጥምቀት ልጆች በምንሆን የክርስቶስ አዲስ ሙሽራ በሆነች በዚህ ቤተ ክርስቲያንም ዛሬ ተሰብስበው ባሉ የክርስቶስ ወገኖች ሁሉ ላይ ምሕረት ይደርብን። በኋለኛይቱም ዕለት ፍጹም ደስታን ያሰማን። በዚያች በምታስደነግጥና በምታስጨንቅ ሰዓትም የሕይወት አክሊል ያቀዳጀን፣ የሕይወት ልብስ ማጎናጽፎ ኢየሩሳሌም ሰማያዊት ያግባን። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። በቀና አምልኮት ከአማልክት ሁሉ በላይ ለሆነ እስከ መጨረሻው ሕግታ ድረስ በሰው ሁሉ አንደበት ምስጋና ይገባል። በዚህ ዓለም ይቅርታና ምሕረት ይደረግልን ለዘላለሙ አሜን። የምታነቡም ሁሉ ከቃሉ አታጉድሉ፣ አትጨምሩም፣ ከእኒህ ቃላት እንዳትለውጡ የምታስተውሉ ሁኑ እንጂ። ከእነዚህ ቃል አንድ ቃል እንዳይገድፍ በትዕግሥትና በእርጋታ አንብቡ። በበዓላቸውና በመታሰቢያቸው ቀን ቅዱሳን መላእክትና ጻድቃን ድርሳናቸውና ገድላቸው ሲነበቡ በዚያ ይቆማሉና፣ ድርሳናቸውና ገድላቸው በተነበበ ጊዜ አንባቢው አንድ ቃል ቢገድፍ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ፍጹማን መነኮሳት፣ ደናግልም ስለ ተገደፈው አንድ ቃል ያለቅሳሉ። ንባቡም ቢረዝም ለነገ ብላችሁ አትተዉት። በአባ ሲኖዳ ገድል ከሚነበበው ቃል አንድ ቢገደፍ
የነቢዩ የኤርምያስ ዓይን እንባ በአንዱ አንባቢ ላይ ፈሰሰ ተብሎ እንደተጻፈ ድርሳናቸውና ገድላቸው እስኪፈጸም ድረስ ቅዱሳን ድርሳናቸውንና ገድላቸውን ከሚነበብበት ስፍራ አይለዩም። እንዲሁም ሁሉ ሕዝቅኤልና ሚልክያስ አንባቢው ቢተኛ ብዙ ቆመው ጠበቁ። እናንተም አንባቢዎች በፍርሃትና በነቃ ልቡና ሆናችሁ አንብቡ። መጻሕፍትን ማንበብ ባትችሉ ግን ማንበብ የሚችለውን ጥሩ። ለእኔም ለጻፈው ላጻፈው ላነበበው ለተረጎመው ፊደላቱንም ላረመው ሲነበብ ቃሉን ለሰማው ላሰማው ሁሉ እግዚአብሔር ሁላችንን በአንድነት ይምረን ዘንድ ጸልዩ። አምላክም በወለደች በድንግል ማርያም አማላጅነት በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል ልመና በ24ቱ ካህናተ ሰማይ ጸሎት በ40ቱ እንስሳ አማላጅነት በደጋጎች በጻድቃንና ሰማዕታት በመንፈሳውያን መላእክትም አማላጅነት እኛን የጥምቀት ልጆች ሁላችንን ይቅር ብሎ ከሰይጣን ወጥመድ ያድነን ዘንድ ጸልዩልን። የቅዱስ ሚካኤል በረከቱ ጸሎቱ ሀብተ ረድኤቱ በሁላችን ላይ ይኖር ለዘላለሙ አሜን። ኤኮስ አስሌ ኤፓ ኤፓስ ኤነከምካም ኤቦካ ኪሮ ለካ ፌኤ ሎኬ ዋርናኬ ጓ አብሶላ አስቤግ አበሳኩ አሜ አው ኤቃ ኤጴ ካቬሬው አርሂሊ አዮን ያብሳት በቅዱስ ሚካኤል በጸሎቱና በልመናው የተማጸነ አምላክም በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነቷን ያመንን እኛን ለዘላለም ልጇ ወዳጇ ያድነን አሜን። አካ ክስብኤል ቤቃ ጼቃ ሴቃ አልፋ ወኦ ቤጣ የውጣ ዮድ አህያ ሸራህያ ኤልሻዳይ ጸባዖት አዶናይ አማኑኤል አልምክኑን እነዚህን ስሞች ጌታችን ኢየሱስ ክርስቶስ በሊቀ መላእክት ቅዱስ ሚካኤል ክንፎች ላይ ጻፈ። በእነዚሁ ስሞችም ዲያብሎስ ከነሰራዊቱ በጨለማ መጋረጃ ተጠቅልሎ ወድቋል። ለእኔም ጠላቶችንና ባለጋራዎችን ለዘላለሙ ጣልልኝ አሜን። የሕያው እግዚአብሔር የባሕሪ ልጁ ከእመቤታችን ከቅድስት ድንግል ማርያም ሥጋን የለበስ ጌታችን ኢየሱስ ክርስቶስ ሆይ ስለ ቅዱስ ሥጋህና ስለ ክቡር ደም ነፍስና ሥጋችንን ከጥፋት አድን። ስለ ሚካኤልና ስለ ገብርኤል፣ ስለ ሱራፌልና ስለ ኪሩቤል፣ ስለ አፍኒንና ስለ ሳሙኤል፣ ስለ ኡራኤልና ስለ ሩፋኤል፣ ስለ ፋኑኤልም ብለህ ስለ ነቢያትና ስለ ሐዋርያት፣ ስለ ጻድቃንና ስለ ሰማዕታት ስማቸው ስለ ተጠራውና ስላልተጠራው በአንድነት እግዚአብሔር ይቅር ይበለን። ለምክር አበጋዝ ቅዱስ ሚካኤል ስለ ሰጠኸው ቃል ኪዳን የልጅህንም ሥጋ መልበስ ስላበሰረ ቅዱስ ገብርኤል ብለህ ኀጢአቴን አስተስርይልኝ። የሕያዋንም የሙታንም ጌታ አንተ ነህና ለዘላለሙ አሜን። ይሁን ይሁን፣ በእውነት ይደረግልን። ዓለምን ካለመኖር ወደ መኖር ያመጣ በስም ሦስት የሆነ እግዚአብሔር ፍጥረትን ሁሉ የፈጠረ ሰማይን ያለ ምሰሶ ያቆመ ምድርንም በባሕር ላይ የዘረጋ ፀሐይና ጨረቃንም እንዲያበሩ የፈጠራቸው ከዋክብትንም እየወገናቸው የፈጠራቸው እሱም እንዳለ ሆኑ እሱም እንዳዘዘው ተፈጥረዋልና ለዘላለም ጸንተው ይኖራሉ። የሰጣቸውንም ትእዛዝ አይተላለፉም። በየጊዜው በየዘመኑ በማልትና በሌሊትም እሱ ራሱ እንደደነገገው አለቆች ይሆኑ ዘንድ አሰለጠናቸው። በሰውም በመላእክቱም ዘንድ የጌትነቱ ምስጋና አያልቅም አይጎድልም። ምስጋናው ከሱ ነው፣ ክብሩም ከራሱ ነው። የበርባሮስ ጨለማ ካስተያየቱ አይሰውረውም። በጽራሪያም ሳለ የባሕሮችን ጥልቀት በእጁ የሚዳስስ ምስጋናው በሰው አንደበት ሊነገር የማይቻል ባሕሪውም አይመረመርም። የመለኮቱም እሳትነት ሚስጥሩም ከሥጋዊ ደማዊ ሰው የተሰወረ ነው። ጥንት የሌለው አኗኗሩም ሊነገር የማይቻል ነው። የጥበቡን የባሕር ጥልቅነት የመላእክት አእምሮ የሰውን ማሳብ አይሸጋገረውም። ለእርሱ ክብር ምስጋና ይገባል። ገዢ ለሆነ ባሕር የመለኮትን ምስጋና ይገባል ለዘላለሙ አሜን። በልዑል እግዚአብሔር አጋዥነት የቅዱስ ሚካኤል ተአምሩን መጽሐፍ እንጀምራለን። ተፈጥሯቸው ከነበልባል የሆነ የትጓን መላእክት ያለቃቸው አለቃ ቅዱስ ሚካኤል የኀጢአት ባሕር ጥልቀት እንዳያሰጥመን የጥምቀት ልጆች የሆነውን ሁሉ ልመናውና ምልጃው ከክፉ ዘመን ያድነን ለዘላለሙ አሜን። እግዚአብሔር ገናና ነው፣ የተመሰገነም ነው። ፈጽሞም ከፍጥረት ሁሉ በላይ የሰው ሕሊና ተመራምሮ የማይደርስበት ነው። ፍጥረትን ሁሉ የፈጠረ በመራቀቅ ዓይኖች ደፍረው ለማየት አይችሉም። ነቢይ ዳዊት በመዝሙር እግዚአብሔር ገናና ነው፣ ምስጋናውም ብዙ ነው። ዳግመኛ እግዚአብሔር ታላቅ ነው፣ ኃይሉ ታላቅ ነው፣ ለጥበቡ ወሰን የለውም እንዳለ። ዳግመኛም ነቢይ ዳዊት አቤቱ ሥራ ሁሉ ፈጽሞ ታላቅ ነው፣ ሁሉንም በጥበብ ፈጠር ካለ። ዳግመኛም መላእክቱ ረቂቃን የሚላላኩትንም ከእሳት ነበልባል ፈጠራቸው አለ። መልአከ እግዚአብሔር እሱን በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል አለ። የኃያላን አምላክ እግዚአብሔር ሁሉን የፈጠረ ብርሃንን እንደ መጎናጸፊያ የሚጎናጸፍ ዓለም ሳይፈጠር አስቀድሞ ነበረ። የጥበቡ ጥልቀት ፈጽሞ ድንቅ ነው። አንዱን የማይታይ አንዱን የማይዳሰስ አድርጎ እንዲላኩት ስሙንም ሁልጊዜ ያመሰግኑ ዘንድ መላእክትን ከእሳትና ከነፋስ የፈጠረ
ዛሬም ዘወትርም በእውነት ለዘላለሙ አሜን። ከሚያስፈራ ነበልባል የተፈጠረ ደስ የተሰኘ የመላእክት አለቃ ቅዱስ ሚካኤል ያደረገው ታምር ይህ ነው። ልመናውና ምልጃው ይጠብቀን ያድነን፣ ከርኩስ የደም ባለጋራ ያውጣን፣ የጠላት ፍላጻ እንዳይነድፈን በክንፈ ጥላው ይሰውረን፣ ከአካባቢያችንም አይለየን፣ አጥር ከለላ ይሁንልን፣ የጥፋት መንገድ እንዳያገኘንም የምናምነውን ሁሉ ያድነን፣ ይልቁንም ሕዝበ ክርስቲያኑን ያድን ለዘላለሙ አሜን። አፌን በምሳሌ ከፍታለሁ፣ የጥንቱንም ታሪክ እናገራለሁ፣ ከመጀመሪያው የተሰወረውን አነባለሁ። የእሳትን ብርሃን የሚጎናጸፍ ቅዱስ ሚካኤል የሠራውን ኃይለ ታምራቱን እተረጉማለሁ፣ እናገራለሁ። በየጊዜው ዘወትር ምሕረትን የሚለምን ስለ ሰው ልጆች ሁሉ ወደ እግዚአብሔር ይማልዳል። የሚጠሩትን ለማዳንና ለመርዳት ፈጥኖ ወርዶ ይደርስላቸዋል። ጸሎታቸውንም ይሰማል፣ የሚታመኑበትንም ሁሉ ያድናቸዋል። አምነው ስሙንም በመጥራት ለጠየቁት መልስ የሚሰጣቸው እርሱ ነው። በባሕርም በየብስም በመንገድም ሁሉ በችግርም በጭንቀትም ሁሉ ደርሶ የሚያድናቸው እርሱ ነው። ከዕለታት በአንደኛው ቀን አስቀድሞ የሆነው እነሆ አሁን እዚህ ለተሰበሰባችሁት እንነግራችኋለን። ብዙ ሰዎች ከግብፅ አገር ገስግሰው ወደ ባሕር ወደብ ሄዱ። በደረሱም ጊዜ በመርከብ ላይ ተሳፈሩ። ከደረቁ ቦታ ትንሽ ርቀው በባሕሩ መሃልም ለመስጠም እስኪደርሱ ድረስ ታላቅ ነፋስ በላያቸው ተነሳም። የባሕሩም ማዕበለ ሞገድም እጅግ በረታባቸው። የባሕሩም ማዕበል በመርከቡ ላይ ወጥቶ ለሞት በደረሱ ጊዜ እንደገና የበለጠ ማዕበል ተነስቶ ይገለብጣቸው ደረሰ። ክፉ ሞትና ጥፋት እንደመጣባቸው ባዩ ጊዜ በሐዘንና በሥቃይ ተዋጡ። የሚያጽናናና የሚያድናቸውም አጥተው ተስፋቸውን ቈረጡ። ያን ጊዜ በዚያች ቀን እንዲህ ሲሉ ጮኹ። ታላቁና ገናናው ቅዱስ ሚካኤል ሆይ ለመላእክተ ሰማይ ሁሉ አለቃቸው አንተ ይቅርታና የርኅራኄ መልአከ ሰላም ሆይ ወደ እኛ ተመልክተህ እርዳን። እኛን የተጨነቅነውን አድነን። በኀጢአት ከመሞትም ከጥፋት እንድንዘን የሞት መጋረጃ ዓይናችን ሐውስ ሸፍኖታልና የጥፋትንም ጥላዋን አይተናልና ወደ እግዚአብሔር ስለ እኛ ለምንልን እያሉ ሁሉም በአንድነት በመጮህ በፍጹም እምነት ወደ እግዚአብሔር አመለከቱ። በሚያቃጥል እምባና በመረረ ለቅሶ በመርከቡ ውስጥ ያሉ ሁሉ ከባሕር ማዕበል ያድናቸው ዘንድ ጮኹ። ያን ጊዜውን በዚያችው ሰዓት እግዚአብሔር የልባቸውን ሐዘን ልመናቸውን ሰማ። ያን ጊዜም ሊቀ መላእክት ቅዱስ ሚካኤል ከሰማይ ወርዶ ያንን መርከብ በእጁ ይዞ ሳበው። በውስጡ ያሉትንም ሁሉ ወደ ባሕሩ ዳርቻ ወጣቸው። ፈጽሞ ጥቂት እንኳን ጥፋት ሳይነካቸው በሕይወታቸው ተሻገሩ። ይህንንም ታምራት ለሰው ሁሉ ነገሩ። በሊቀ መላእክት ቅዱስ ሚካኤል እጅ ከባሕር ሞገድ ያዳናቸው እግዚአብሔርንም አመሰገኑ። በየወሩ በ12 ቀን ዝክሩን ሲዘክሩ መታሰቢያውን ሲያደርጉ እስከ ዕለተ ሞታቸው ድረስም ኖሩ። የታላቁ ክቡር ሊቀ መላእክት ቅዱስ ሚካኤል አማላጅነቱ ጋሻ መከታ ሆኖ ይጠብቀን፣ በጠላትም እጅ ከመውደቅ ይሰውረን። እኔ አገልጋዩ ነኝ፣ ከነፍስና ከሥጋ ሕማም በክንፈ ረድኤት ይሰውረኝ ለዘላለም አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ በዳር 12 ቀን የሰማያውያን ሠራዊት አለቃና ለሰው ሁሉ የሚራራ ሁልጊዜ በእግዚአብሔር መንበር አጠገብ የሚቆም ስለ ሰው ልጆች የሚማልድ የክቡር ሊቀ መላእክት የቅዱስ ሚካኤል የበዓሉ መታሰቢያ ቀን ናት። ይህም ለነዌ ልጅ ለነቢዩ ኢያሱ በንጉሥ ጭፍራ አምሳል በታላቅ ክብር የተገለጸበት ቀን ነው። ነቢይ ኢያሱ ባየው ጊዜ ደነገጠ፣ በምድር ላይም ወድቆ ሰገደለት። እርሱም ጌታዬ ሆይ ከእኛ ወገን ነህን ወይስ ከጠላቶቻችን ወገን ነህ አለው። ሊቀ መላእክት ቅዱስ ሚካኤልም ከሰማይ ሠራዊት ሊቃናት ኃይሎች አንዱ ነኝ፣ በዚህች ቀን አማሌቅን በእጅ አሳልፌ እሰጥሃለሁ፣ በኢያሪኮም አንተን አነግሥሃለሁ አለው። ከሰማዕታትና ከቅዱሳን ዘንድ ባለመለየት ገድላቸውን እስኪፈጽሙ ድረስ የሚያጸናቸው ትዕግሥታቸውንም የሚሰጣቸው ይህ መልአክ ነው። በስሙም ከዓመት እስከ ዓመት ከየወሩ በዓሉ በሚውልበት በ12 ቀን እስከ ማግስቱና ሳልስቱ ድረስ የዝክሩን በዓል አደረጉ፣ ምጽዋትንም ሰጡ። እሱ ስለ ምድር ፍሬያት፣ ስለ ዝናምና ስለ ወንዝ ውኃዎችም፣ ስለ ሰማያውያን ነፍሳት እግዚአብሔር ተግባራቸውን በሰላም ያስፈጽማቸው ዘንድ በትጋት ይለምናልና የሊቀ መላእክት ቅዱስ ሚካኤል ልመናውና አማላጅነቱ ከሁላችን ጋር ይሁን ለዘላለሙ አሜን።